ባጃጁን ገዝቷል ማለት ነው። ባጃጁን ገዝቶ ከምስቲቱ ጋር ተጣልተን በቁርባን ስጋውን ደሙ ቀምሰን እያለ በየሚዲያው ቃለ መጠየቅ ሆኖለት በሚዲያ በሀቢባ ምክንያት ባጃጁን ገዝቶ ዞሮ ከምሽቱ ጋር ታርቆ ሀቢባ እንደ ጠላት ሌሎቹ አዩት እንጂ ለሱ ግን ባለውለታ ናት። ሀቢባ ትሸለም ነበረሽ። በአደባባይ ወጥቶ ቢያመሰግናት እኔ ደስ ይለኛል። ሀቢባም ማለት ነው። አሁን ሀቢባ ከመንግስት የበለጠ ስራ እየሰራሽ ነው ያለ። እህቶቿን የተበላ ገንዘብ እያስመለሰሽ፣ ባለፈው አይመኒታ 360 ሺህ ከፈለ። ትናንት ደግሞ ማስታወቂያ አሰርተው ባልና ምሽቶችን በልተዋቸው ምንም አታመጭም ብሎ ተሳድቦ ሄዶ የነበር በኋላ ይቅርታ ጠይቆ ገንዘባቸውን አስከፈለሽ በደቂቃ ማለት ነው። እና እንደዚህ አይነት ፍትህ ያላት ሴት ስለሆነች ትሸለማለሽ እንጂ መሰደብ የለባትም። የእህቶቿን ገንዘብ እያስመለሰች ስለሆነ ማለት ነው። አሁን ደግሞ እነዚህ እንግዲህ ኩላሊቷን መልስ እያልን ድምጽ ስንሆን ነበረ። በሱ ኩላሊት እየሄድሽ እንዴት ትክጀዋለሽ? እንዴት እንደዚህ ታደርጊያለሽ? ብለን እንግዲህ በባልና ምሽት መሀል ፌክ ነው የዛ ለሕክምና ነው እንጂ ባልና ምሽት አይደሉም። አብሮ መኪና ተከራይተው የኩላሊት ሕክምና እያሉ እየለመኑ ገንዘብ ነው ያጣላቸው። ሲካፈሉ ነው። ያው ሌባ ሲሰርቅ አይጣላም ሲካፈል ይጣላል። እና እንደዛ ነው የሆኑ ተብሎ ብዙ ወሬ ከተወራ በኋላ ያንን አስታግሰው ለነሱም ማስታወቂያ መስሪያ ሆኗቸው ፈመስ ሆነው ታወቁ። ስራቸውን ተፈጠረላቸው ማለት ነው። አሁን ላይ እኔ ማስበው ማለት ነው ኢትዮጵያ ምድር ላይ የኢትዮጵያ ሕዝብ የኢትዮጵያ ወጣት በራሱ ስራ ጠንክሮ እንዳይመጣ በራስ እንዳይተማመን በውሸት በስርቆት እንዲሰራ እየተደረገ ነው ያለ። በሶሻል ሚዲያ ላይ አሁን ላይ ኦንላይን ውሸት ዋሽተው ይመጣሉ፣ ፎሎዋቸው ያድጋል። ውሸት ያልሆነ ታሪክ ይዘው ይመጣሉ፣ ገንዘብ ያገኛሉ፣ በቶሎ ብለው ፌመስ ይሆናሉ፣ የቤት ባለቤት ይሆናሉ፣ የሱቅ ባለቤት ይሆናሉ፣ የባጃጅ ባለቤት ይሆናሉ። ወጣቱ ሰርቶ እንዳይበላ እያደረጉት ነው። ያውም በገዛ እህታቸው ገንዘብ ማለት ነው። በመዳም ቅመሞችን ለራሳቸው ሳይሆኑ ያው ተቸግር ያለው ብሎ ሲያለቃቅስ ለወንድማቸው የማያደርጉትን በሊቢያ ሊሄድ ነው እያለ ወንድማቸው እያለቀሰ ሊቢያ ሊሄድ ነው እንደዚህ አድርግልኝ እያለ ለነዛ ሲሆን ግን ከተሰባሰበ ፌመስ ከሆነ ሰው ጋር ሲሆን ይህን ያህል ገንዘብ ሰጠሽ ምን አይነት መልካም ናት ለመባል ያለ የሌላቸውን አውጥተው ይሰጣሉ ማለት ነው። ከዛም በኋላ ደግሞ ላሽ ብለዋቸው ዙረው ወጥተው በዛ በተቀበሉበት ባመሰገኑበት ምላሳቸው መጥተው ደግሞ አዋርደው ይሰድባሉ ማለት ነው። ስድብ የመዳም እንትን ሽንት ቤት አጣቢ የእንቶኔ እንትን አባይ እያሉ ደግሞ ስድብ ይገጥማሉ ማለት ነው። እና እንግዲህ ወሽመጤ በጥሳለ ያለው እሱ ገንዘብ አግኝቷል። ባለባጃጁ ነው። ምሽቱንም ከስደት መልሶ ስራቸውን ይዘዋል። እነ ኩላሊቴ ደግሞ አሁን ያው እርቃቸውን በሃይማኖት ተከታዮች አድርገው ታርቀዋል። መታረቃቸው ደስ ብሎናል። እና እኔ የምላችሁ በመጥፎ ነገር በመልካም እንደዚህ በችግራቸው ጊዜ ልክ እንደረዳናቸው በደስታቸው ጊዜም ሰብሰብ ብለን ጎፈንድቤ እንክፈትና ሰርፕራይዝ እናርጋቸው። ምን ትላላችሁ? ሰርፕራይዝ እናደርጋቸው ማለት ነው። እና ሀብታሙን እና ሮሚን ነው ሀብታሙና ሮማን ነው ሀብታሙና ማንም ትባል ሴቲቱ ምን ትላላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት አደራችሁ? ሰላም ናችሁ ወይ? መልካም ጁማ ይሁንላችሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ፣ ከመጥፎ ነገሮች ሁሉ አላህ ይጠብቃችሁ፣ አላህ አፊያችሁን ይስጣችሁ። እህቶቼ ዋናው ጤና ነው። ለመስጠትም ለመቀበልም ጤና ያስፈልጋልና አላህ አፊያ አላህ ያደርጋችሁ። ሀገራችን ደግሞ ሰላም አላህ ያደርግልን። አሁን ላይ ወጣት ሁላ እዳ ገብቷል። መከላከያ ወደ ፋኖ ግቡ እየተባሉ ህፃኑ ሁላ በየቤቱ እየተወሰደ ነው እየተባለ ነው ያለ። አላህ እንግዲህ አላህ ይጠብቅልን። ወንድሞቻችን እህቶቻችን ልጆቻችን ሌላ ሀገር የለን አንወስዳቸው። እንዲያው ወደ ገባን አሁን አላህ ይፈርጀን፣ ፈረጃውን ቅርብ አላህ ያደርግልን። እንዲያው ይሄን መባላትን አንስቶ አንድነትን ሰላምን አላህ ያምጣልን። እንዲያው በልዩነት እንኳን ቢኖር በንግግር በእስክርቢቶ ቢነጋገሩ ደስ ይለኝ ነበር። ሁል ጊዜ 4 አመት 3 አመት ሁሉን ጊዜ ጦርነት በጣም ከባድ ነው። አሁን ደግሞ በጣም ኃይለኛ ነገር ስላለ አላህ ሰላም እንዲያደርግልን
ሰላሙን እንዲያመጣልን። ዛሬ ጁምዓ ነው። ዱዓ እናድርግ። ሁላችሁም ዱዓ አድርጉ። አላህ የተጨነቀውን አላህ ይፈርጀው። አላህ ይፈርጀን። ሁላችንም ጭንቀታችን፣ ሀማችን አላህ ያንሳልን። የታመሙትንም አላህ ያሽራቸው። የሞቱትንም ደግሞ አላህ ጀነተል ፊርደውስ አላህ ይወፍቃቸው። አሁን እኔ በሞተ ሰው ቀናሁ። ወላሂ ምንም ነገር ጭንቀት ነጻ ሆኖ አላህ ያንኛውን ቤት ካሳመረላችሁ ነጻ ሆናችሁ የምትኖሩ። ለዛ ደግሞ አሁን መስራት አለብን። ያንኛውን ቤታችን እስኪ ስንቅ እንያዝ። ስንቃችን ደግሞ መልካም ንግግር ሰደቃ ነውና አላህ እንግዲህ መልካም ተናግረው ከረሱላችን ሰለላሁ ዐለይሂ ወሰለም ጎረቤት ከሆኑት አላህ ያደርገን። በነቢያችን ሰለላሁ ዐለይሂ ወሰለም ሶላት እናወርድ፣ ሱረቱል ካፍ እንቅራ፣ እናዳምጥ። አላህ ይጠብቃችሁ። ሁላችሁም በጣም ነው የምወዳችሁ ቤተሰቦች። መታችሁ ላይክ፣ ሸር፣ ሰብስክራይብ ለምታደርጉልኝ ውድ ተወዳጅ ማትሰለችሁ እህቶች፣ ወንድሞች ሁላችሁንም አመሰግናለሁ። አላህ በያላችሁበት ጥብቅ አላህ ያደርጋችሁ። ያሰባችሁት በላይ አላህ የሚጠቅማችሁን ነገር ይስጣችሁ። እኛ የምናስበው ብዙ ነው። አላህ ግን የሚጠቅመንን እሱ ያውቃልና የሚጠቅመውን ነገር አላህ ይወፍቀን። ሀገራችን ሰላም አላህ ያደርግልን። እኛንም ጤናችን አላህ ይስጠን ማለት ነው። እህቶቼ በያላችሁበት አላህ ከመጥፎ ነገር ይጠብቃችሁ። ተፍትሻለ እየተባለ ነው ያለ ሳውዲ ላይ። ጠንቀቅ በሉ። እንደዚህ ግምልምል ካለበት ሀበሻ ከሚበዛበት ሱቅ ላይ ምናምን እንትን አትበሉ። ከስራ ቦታችሁ የሆናችሁ ልጆች ከስራ ቦታችሁ እስከሚረጋጋ ድረስ ስራችሁን ስሩ። እነሱ እንደኛ ጉራ ወሬ ያወሩ እንደዚህ ያለ አይሉ ጸጥ ብለው ነው ስራቸው የሚሰሩ። ሳኡዲ ታዝባችኋቸው ከሆነ ተይዘው እንኳን ተሎ አያሳያችሁም። እና ያው የኛው ሰው ነው የሚበጠረቅ። ተረጋግታችሁ ስራችሁን ስራችሁ እናርፋለን ብላችሁ ሄዳችሁ አለቅዳችሁ አላሳባችሁ ያልሆነ ነገር ከምትን ከምትሉ ባታርፉ ይሻላችኋል። እና ራሳችሁን ጠብቁ። አላህ ይጠብቃችሁ። መልካም ጁምዓ ይሆንላችሁ እህቶቼ። ሁላችሁንም አመሰግናለሁ ስለምትከታተሉ ስለምታዩና እንደዚህ ጽድት ፏፎሽ ያለ ኑሮ አላህ ይስጣችሁ። ወላሂ ላዚም ይገባናል። እኛ የመዳም ቅመሞች አላህዬ እሱ አይቸግረውም። አላህ ነገሮችን ሁላ ያስተካክልልን። ዱዓ አድርጉ። የእውነት ድክም ብሎናል። እኔ ደክሞኛል፣ በነገራችን ላይ በጣም ደክሞኛል። እየደከመኝ ነው ሀሳቡ። ስራው አይደክመኝም። እኔ ስራ ደስ ነው የሚለኝ። እንዲያውም በጣም ነው ስራ መስራት ያጠነክራችኋል። ግን ጭንቀቱ ቤተሰቦቻችሁን ስታስቡ፣ ወንድሞች እህቶቻችሁን ስታስቡ፣ በሀገራችሁ ሁኔታ ባለው ሁኔታ በሀገራችን ባለው ነገር አላህ ይፈርጀን ከሀሳብ ከጭንቀት ነዝነዝ። ሀገራችን ሰላም አላህ ያደርግልንን። መልካም ጁማ ሀባይ ሸር ላይክ ሰብስክራይብ አድርጎ አላህ ይጠብቃችሁ በያላችሁበት። በዱዓ እንረሳሳ። አላህ ይፈርጀን። መልካም ቀን ይሁንላችሁ። መልካም ጁማ ይሁንላችሁ ውዶችዬ። ወዳችኋለሁ። ራሳችሁን ጠብቁ። ሰላማችሁ ይብዛ። ራሳችን ነው መኖር ያለብን አሁን ላይ ማለት ነው። የቤተሰብ ማሰቡ እንዳለ ሆኖ ለራሳችንም መጨነቅ አለብን ማለት ነው። እና እኛ ስንኖር ነው ለቤተሰቦቻችንም ማሰብም ማገዝ የምንችለው እና መኖር አለብን። የወለዳችሁ ደግሞ ለልጆቻችሁ እንትን ሲባል ራስን መንከባከብ፣ ራሳችን ከጭንቀት ካለንበት ለመቀነስ ያው ሰላም ካልተፈጠረ እኔ ጭንቀት ይቀንሳል ብዬ እንትን አልልም። ግን በተቻለው መልኩ የምንውልባቸውም የምንሄድባቸውን ቤቶች ሶሻል ሚዲያ ላይ እኛን ራሳችን እንትን የሚል ወደ አላህ የሚያስጠጋ ቦታ ላይ ለምሳሌ ሀዲሶች፣ ቁርአን የሚቀሩ ሰዎች ኪታብ ከሚቀሩ ከዛ የአላህን የቂያማን የሚናገሩ ነገሮች ሀዲሶች ላይ ሂደን እንትን ስንል ከዚህ ያለውን ዱንያ ላይ ያለውን የሚያስጨንቀንን ነገር ያቀልልናል ማለት ነው። በተቃራኒ ደግሞ ከሌላ ቦታዎች ከገባን ደግሞ ያን ደግሞ የበለጠ ያስጨንቀናል እና ምንውልበትን ስልካችን የምንከፍትበትን የት ቦታ ነው ለእኛ የሚጠቅመን ብለን
ያንንም መምረጥ አለብን። ከጭንቀታችንም ነፃ ያደርገናል። እኛም ደግሞ ትክክለኛውን መንገድ ዘነፍ እንዳንል አላህ ያግዘናል ማለት ነው። ያው እንዳዋዋላችን አይደል? ከተሳዳቢ ጋር ከዋልነ ከተሳዳቢ ጋር እንሆናለን። ከጤነኛ ጋር ከዋልን ደግሞ ጤነኛ እንሆናለን። ሀፊዘል ቁርአን የሚወዳደር ሰው ካለ ከእሱ ጋር ውድድር፣ ኪታብ የሚቀራ ካለ ከዛ ጋር ውድድር እንውላለን። ደግሞ በተቃራኒ ሌላ ቦታ ላይ ሙዚቃ የሚያዳምጥ የሚሳደብ፣ በቃ ስድብን እንደ ትምህርት ቤት አድርጎ የያዙ ብዙ ሰዎች አሉ፣ ሶሻል ሚዲያ ላይ ማለት ነው፣ እየተከታተሉ የሚሳደቡና ከዛ ውስጥ ሲኮን ደግሞ እኛም ለዛ መልስ ልንሰጥ አብረን እንደነሱ ተሳዳቢዎች እንሆናለን ማለት ነው። እና አዋወላችን መምረጥ አለብን እህቶቼ። የምንውልበትን ስልካችን የት ቦታ ነው ሄዳ የምትከፍተው፣ ጣታችን እጃችን የት ቦታ ነው የምትገባው የሚለውን ማየት አለብን ማለት ነው። አሁን ላይ ይሄ ሶሻል ሚዲያ ለሚጠቀምበት ይጠቀማል፣ ለሚጎዳው ደግሞ ጉዳቱ በጣም ብዙ ነው። እኛ ነው ማስተካከል ያለብን። ጊዜ ሶሻል ሚዲያ ኢንተርኔት ስላለ ዋይፋይ ስላለ ማለት የለብንም። እኛ መምረጥ አለብን። አላህ ስብሓን ወተዓላ ከእንስሳ የተሻለ ያደረገን አቅል ያለን ሰዎች ስለሆን ማስተዋል መምረጥ ያለብን እኛው ነንና ውድ ቤተሰቦች እህቶች፣ ብዙ ከራሴ ጀምሮ እኔ ጠንካራ የሚቀራ ኪታብ የሚቀራ ላይ ጋር ሲሆን እኔም እዛ ለመድረስ እሞክራለሁ። ለቀቅ አድርጌ ደግሞ ከሌላዎች ጋር ደግሞ ከዋልኩ ደግሞ ያው ደግሞ ሰንፋለሁ እና ያንን ነገር